አምላካችን እግዚአብሔር ሆይ እኛ አስቀድመው የሞቱትን ያረፉትን አባቶቻችንና እናቶቻችን ወንድሞቻችን እህቶቻችን ሁሉ አንተ ነፍሶቻቸውን ተቀበላቸው። የታመሙትን ፈጽመሃልናቸው። የሁላችን ሕይወት፣ የሁላችን ተስፋ፣ የሁላችን አዳኝ፣ የሁላችን ማስመሻ አንተ ነህና ለአንተ ምስጋና ለዘላለም Yeah.
ባለጊዜ ነገረ ዘሞኝለ ማቴዎስ ሐዋርያ ሐዋርያ ወለዚህ አምላክ ነው መድኃኒነ ኢየሱስ ክርስቶስ ለቱ ይከብስ በሃያ መስቃል ያንጋለ ማለት የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ድረስ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊት የተቀበለው ሄዶ ነግዶበት ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀጠረ። ከብዙ ዘመንም በኋላ የእነዛ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊትን አስረከበ። ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍሁ አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍሁበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለ። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁ፣ ሄጄ መክሊትህን በምድር ቀበርሁ፣ እነሆ መክሊትህ አለህ አለ። ጌታም መልሶ እንዲህ አለው፣ አንተ ክፉ ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት አለ። ላለው ሁሉ ይሰጠዋልና ይበዛለታልና፣ ከሌለው ግን ያው ያለው ስንኳ ይወሰድበታል። የማይጠቅመውንም ባሪያ በውጪ ወዳለው ጨለማ አውጡ፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። የሰው ልጅ በክብሩ እስኪመጣ ጊዜ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሎ ጌታ ለደቀ መዛሙርቱ ነገራቸው።